ዛሬ የትንሳኤን በዓል ምክንያት በማድረግ የዶሮ ወጥ ሰርቻለሁኝ። የኔን የዶሮ ወጥ አሰራር ለእናንተ ሼር ላድርጋችሁ ብዬ ነው። ሽንኩርት አደርጋለሁኝ፣ ጥሩ ሽታ ይኖረዋል። በእጅሽ ለምን ትከትፊያለሽ እንዳትሉኝ፣ መክተፍ በጣም ስለምወድ ነው። ሌላ ምንም ሪዝን የለኝም። አይኔ ራሱ እዛ ቁሌቱ ላይ ሁል ጊዜ የዶሮ መከለሻ ወይም የዶሮ ቅመም ነው የሚባለው አንድ ማንኪያ አደርጋለሁ። ኮረሪማ አንድ ማንኪያ እናደርጋለን። ጎኑ ላይ ሰንጥቀዋለሁኝ በቢላ ሰንጠቅ ማድረጋችን የሚጠቅመን ቅመሙ ወደ ውስጥ ገብቶ ቆንጆ ፍሌቨር፣ ቂቤው፣ የዶሮ ቁሌት ሁሉ ነገር ወደ ውስጥ ገብቶ ቆንጆ ጣዕም ይሰጠዋል። እንኳን ወደ ቻናሌ በድጋሚ መጣችሁ። በዚህ ቻናል ለሄልዚ ላይፍ ስታይል ወይም ለጤነኛ ኑሮ አኗኗር የሚጠቅመንን የምግብ አሰራርና ረሲፒ፣ ስኪን ኬር ማለትም በቤት ውስጥ እንዴት ቆዳችንን በናቹራል መልኩ ቴክ ኬር ማድረግ እንደምንችልና የጂም ወርክአውት እንዲሁም በቤት ውስጥ ቀላል እንቅስቃሴዎች እንዴት ማድረግ እንደምንችል ልምድ የምንለዋወጥበትና የምንማማርበት ቻናል ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። በድጋሚ እንኳን ደህና መጣችሁ። ዛሬ የትንሳኤን በዓል ምክንያት በማድረግ የዶሮ ወጥ ሰርቻለሁኝ። የኔን የዶሮ ወጥ አሰራር ለእናንተ ሼር ላድርጋችሁ ብዬ ነው። ተጨማሪም ደግሞ ለበዓል ምን እንደምሰራ ጎን ለጎን አሳያችኋለሁ። ፎከስ የምናደርገው ግን የዶሮ አሰራር ላይ ነው። ዛሬ የበዓል ዶሮ ወጥ እንሰራለን። በዚህ አጋጣሚ እንኳን ለፋሲካ በዓል በሰላም አደረሳችሁ። መልካም በዓል። በጣም ወዳችኋለሁ። በዓላችሁን ኢንጆይ አድርጉ። በድጋሚ እንኳን አደረሳችሁ። አሁን እንጀምር። መጀመሪያ ዶሮአችንን እናጥባለን። እኔ ለበዓል የተለያዩ አይነቶች ምግቦችን ስለምሰራ እዚህ ጋር እቃዎች አሉ። ጎመን በስጋ ሰራለሁ፣ ጥብስ ሰራለሁ፣ ክትፎ ምናምን። በዛውም ለበዓል ምን እንደምሰራ አሳያችኋለሁ። ግን ፎከስ የምናደርገው የኔን የዶሮ አሰራር ለእናንተ ለበዓል ከጠቀማችሁ እንዴት እንደምሰራ፣ ስፔሻሊ ዘይት አላደርግም። ያለ ዘይት እንዴት ዶሮ እንደምሰራ አሳያችኋለሁ። መጀመሪያ ሁል ጊዜ ዶሮ መስራት ስጀምር ዶሮውን አጥባለሁኝ። ዶሮውን ዘፈዝፍና ከዛ በኋላ ነው ሽንኩርት መክተፍ ጀምራለሁ። ለነጭ ሽንኩርት፣ ዝንጅብል የሚያስፈልጉኝ ነገሮች የዛኔ ያዘጋጃለሁኝ። በዛ ሰዓት ዶሮ በደንብ በጨው በሎሚ እና በአቸቶ ነው የሚባለው በቬነገር እዘፈዝፈዋለሁ። ሁል ጊዜ ዶሮ ስናጥብ በጣም መጠንቀቅ አለብን። ዶሮ ስናጥብ አካባቢያችን ያለውን ነገር በደንብ ማጽዳት እንዳለብን በዛውም ማሳያችኋለሁ። ዶሮ የምገዛው ከሎካል ፋርመር ማርኬት ነው የምገዛው እና እናንተም እንደዛ ልምድ ብታደርጉ ጥሩ ነው። ስፔሻሊ በውጭ ዓለም የምትኖሩ ከፋርመር ማርኬት በአጠቃላይ ስጋ እንደዛ ብታደርጉ ጥሩ ነው። አሁን አብረን እንጀምራለን። እነዚህ ዞር አደርጋለሁኝ ዶሮ እንዳይነካብኝ እና አሁን ዶሮን እናወጣለን። እንዳልኳችሁ ስጋ ከዛር ምገዛው ለዶሮ የሚያስፈልገኝ ለዶሮ ወጥ ብቻ ሳይሆን ለሌላ ጊዜም ለሚያስፈልገኝን በዛ ያለ ዶሮ ነው የገዛሁት። የምጠቀመው ሙሉ ዶሮ አይደለም። እናንተ ግን ሙሉን ገዝታችሁ ማድረግ ትችላላችሁ። የምጠቀመው ግን የእግር ስጋ የዶሮን የእግሩን የታፋ ስጋውንና ክንፉን ዊንግስ ቺክን ታይ እና ቺክን ሌግ ነው የምጠቀመው። ግን እዚህ ላይ ተጨማሪም ሌላ ስጋ አለ። እነሱን አንድ ላይ አጥበዋለሁኝ። ለሌላ ጊዜም እንዲሆነኝ አንዴ አጥቤ ባስቀምጥ ጥሩ ነው። ስፔሻሊ ዶሮ ስናጥብ አንዴ ገዝተን አጥበን ብናስቀምጥ ጥሩ ነው፣ ያቀልልናል ስራውን። ተጨማሪ ዶሮ አጥባለሁኝ። ጨው በዛ ያለ ማንኛውም ጨው መጠቀም ትችላላችሁ። ጨው ሲሳልት ቢሆን እመርጣለሁኝ። ብዙ ጊዜ ለማብሰያም ለምንም ሲሳልት ወይም ደግሞ ፒንክ ሳልት ብትጠቀሙ ጥሩ ነው። ከዛ ቪኔገር፣ ብርቱካን የተረፈ የሆነ ስላለኝ ነው ማድረግ አይጠበቅባችሁም። ሎሚው ውሃው በደንብ እንዲጨመቅ ይሄንን መጭመቂያ እጠቀማለሁ። ወይም እንደዚህ በእጃችሁም እንደዚህ መጭመቅ ትችላላችሁ። ከዛ ውሃ ታደርጉበታላችሁ። ቀረብ አድርጌ ላሳያችሁ።
ሽንኩርት አደርጋለሁኝ። ጥሩ ሽታ ይኖረዋል። ብርቱካን እንደዚህ ዘፍዝፌው ሽንኩርት እስከምልጥ ድረስ የምፈልጋቸው ነገሮች እስከማዘጋጅ ድረስ ወደ ሲንክ ላይ አስቀምጠዋለሁ በዚህ ሳህን። ሁል ጊዜ ዶሮ አካባቢ ላይ ከነካንም አሁን አላጠብነውም ለመዘፍዘፍ ነው ያደረግነው፣ ግን ስቲል የቦታውን እኔ ማጸዳው በክሎሪክስ ዋይፕ አካባቢውን ዶሮ በተለይ ካጸዳችሁ በኋላ በደንብ ማጽዳት ጥሩ ነው። አሁን ሽንኩርቱን መክተፍ እንጀምራለን። እኔ በእጄ መክተፍ በጣም ነው የምወደውና እናንተ ግን ቀላል ለማድረግ መፍጨትም ትችላላችሁ። በእጅሽ ለምን ትከትፊያለሽ እንዳትሉኝ፣ ማለት በጣም ስለምወድ ነው። ቀላሉ መፍጨት ነው። መፍጨት ከፈለጋችሁ መፍጨትም ትችላላችሁ። እኔ ግን መክተፍ በጣም ስለምወድ ነው። ሌላ ምንም ሪዝን የለኝም። አይኔ ራሱ ይተቃጥሏል። How's your day? I know. Thank you. It's not nice. Thank you. Oh, I thought you brought me something. Oh, my eye burns. Oh. Oh, thank you. I can get it already. የሽንኩርት መጠኑ እንደ ቤተሰባችሁ ብዛት ይለያያል። ለኛ ይሄ ይበቃናል። ያለ ዘይት እንዴት ሽንኩርት ማቁላላት እንደምጀምር አሳያችኋለሁኝ። ሽንኩርቱን እንደዚህ ካደረግን በኋላ መጀመሪያ ሳቁላላ ሽንኩርቱ ላይ ጨው አደርጋለሁኝ። ከዛ በኋላ አይቼ የሚያስፈልገው ከሆነ ነው እንጂ የምጨምረው አልጨምርም። በእንፋሎት በደንብ ያለ ዘይት በሽንኩርቱ ውሃ እንዲቁላላ ይሆናል። ሽንኩርቱ እየተቁላላ አሁን ነጭ ሽንኩርትና ዝንጅብል ከትፋለሁኝ። ክዳን ባለው ብልቃጥ አድርግና ነጭ ሽንኩርቱም ቀይ ሽንኩርቱም ከትፋችሁ የምታስቀምጡ ከሆነ ከላስቲክ ይልቅ በጠርሙስ ማስቀመጡ ጥሩ ነው። አሁን ሽንኩርታችንን ቼክ እናድርግ እስቲ። ቆንጆ እየበሰለ ነው። ያው እንደነገርኳችሁ ለበዓል ግብ እየሰራሁ ነው። ስለዚህ ሽንኩርቱ እየበሰለ ስጋ ለጥብስ የሚሆን አጥቤ ያለሁኝ። ይሄኛው ደግሞ ለጎመን በስጋ የሚሆነኝን ስጋ ነው። ለመክተፉን ለማሳየት ምናምን ሳይሆን ያው እንዴት ጊዜ ለመቆጠብ ነገሮችን ጎን ለጎን መስራት እንደሚቻል ለማሳየት ነው። ይሄ ለጎመን በስጋ፣ ይሄኛው ደግሞ ለጥብስ። የጎመን በስጋ አሰራሬን ሄዳችሁ ዩቲዩብ ላይ እዩ አለኝ። ፖስት አድርጌያለሁ ባለፈው፣ ሄዳችሁ ማየት ትችላላችሁ። አልከትፍም፣ እቀነጥሳለሁኝ። እንደዛ አድርጌያለሁ፣ አዘጋጅቻለሁኝ። ሽንኩርት፣ ቃሪያ፣ አረንጓዴ ሽንኩርት ከትፌያለሁኝ። አሁን ወደ ማብሰያ ቦታ እንሄድና ሁሉንም እንዴት እንደማበሰል አሳያችኋለሁ። ፎከሳችን ግን ዶሮ ላይ ነው። ለበዓል ቤታችሁ ውስጥ ምን ምን እንደምትሰሩ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። እኛ ለበዓል የምንሰራው ዶሮ በአንደኝነት ደረጃ ሁሌ ዶሮ ሰራለሁኝ። በጣም ነው የምወደው። ካልቸሬን ለባለቤቴ ለማካፈል ኢትዮጵያን ሆሊዴይ ሁል ጊዜ ዶሮ ሰራለሁኝ። ጎመን በስጋ መስት ነው ማይ ፌቨሪት፣ እሱም በጣም ይወዳል። ጥብስ፣ ክትፎ እና ሽሮ የምንሰራው ለበዓል አይኖትስ ዊርድ፣ እሱ በጣም ነው የሚወደው ሽሮ። እናንተ የምትሰሩትን ደግሞ በኮሜንት ሴክሽን ላይ አስቀምጡልኝ። አሁን ወደ ማብሰያ ቦታ እንሂድ። በደንብ አጥቤዋለሁኝ ዶሮን። ሁሉን ነገር ሪሙቭ ካደረኩኝ በኋላ ነው ማጥበው። ሁልጊዜ ዶሮአችሁን ስታጡ ምግብ አንዳንድ ነገሮች አቮይድ አድርጋችሁ ነው ማጠብ ያለባችሁ። አሁን እንዴት ውሃው ጽድት ብሎ በሎሚ እያንዳንዱ እንደዚህ ሽታ አደርጋለሁኝ። ፋቱን ምናምን አጣጥቤ ጨርሻለሁ። እንዳልኳችሁ እግር፣ ክንፍና የታፋ ስጋ ነው የምጠቀመው።
ሙሉ ዶሮ አይደለም። እናንተ ግን ያው ሙሉ ዶሮ መጠቀም ትችላላችሁ። ከዛ አሁን ደግሞ ይሄንን አጥንቱን እቆርጣለሁ። አጥንቱ ለምን እንደሚቆረጥ አላቅም። ለምን እንደሚቆረጥ እስቲ ከታች ኮሜንት ሴክሽን ላይ ጻፉልኝ። ቆርጬ ከእንደገና ደግሞ በንጹህ ውሃ ዘፈዝፋለሁ። ዶሮ ካጠባችሁ በኋላ ያጠባችሁትን አካባቢ ሲንካችሁን በብሊች ሩበትን ቦታ በደንብ አርጋችሁ ማጽዳት አለባችሁ። ሲንካችሁን ደግሞ በብሊች በደንብ አርጋችሁ አካባቢውን በደንብ ማጽዳት አለባችሁ። ዶሮ ስፔሻሊ ዶሮ ስትሰሩ። ኩርቱ እየበሰለ ነው። እዩት። ቡናማ እስከሚሆን ድረስ በደንብ ላም እስኪል ድረስ እናበስለዋለን። አሁን ለእንቁላሉ የሚሆነኝ ውሃ እጥዳለሁኝ። በራሱ ውሃ እንደዚህ ከበሰለ በኋላ ዘይት አናደርግም፣ በርበሬ እናደርግበታለን። በርበሬ በምትፈልጉት መጠን። አንዳንድ ሰው በደንብ ሲያቃጥል ይወዳል፣ አንዳንድ ሰው ሲያቃጥል አይወድም። ሰው ፈልጉት በደንብ ታሹታላችሁ ከበርበሬው ጋር። ዘይት የለውም፣ ቂቤ የለውም፣ ገና አልተጨመረም። እንዳልኳችሁ ጎን ለጎን የበዓል ጎመን በስጋ እየሰራሁኝ ነው። ጎመን ስሰራ ሁሌ ከሽንኩርት አይደለም የምጀምረው፣ ቅመምና ቂቤ አድርጌ በዛ ስጋውን እጠብሳለሁኝ። ሙሉ ቪዲዮ አለ የጎመን በስጋ፣ ሄዳችሁ እሱን እዩት። በደንብ ካሻችሁት በኋላ ለኛ የሽንኩርቱ መጠን ይበቃናል። እናንተ በቤተሰባችሁ መጠን በዛ ማድረግም ትችላላችሁ። ሽንኩርቱ ነው ማሻው ቪዲዮውን ላለማርዘም እዚህ ላይ ቆርጠውና እኔ ግን በቃ በደንብ አቁላላዋለሁኝ። ያለ ዘይት በርበሬውና ሽንኩርቱን በደንብ አቁላላለሁ። ቂቤ አንድ ማንኪያ መጀመሪያ ካደረኩ በኋላ በቂቤው በደንብ አሸዋለሁ። ከዛ ቁሌቱ ላይ ሁል ጊዜ የዶሮ መከለሻ ወይም የዶሮ ቅመም ነው የሚባለው አንድ ማንኪያ አደርጋለሁ። ኮረሪማ አንድ ማንኪያ አደርጋለሁ። ኮረሪማውንና የዶሮ ቅመም ካደረኩኝ በኋላ በደንብ አቅሏለዋለሁ። እዩት እንዴት ላም ያለ እንደሆነ። ሽንኩርት ራሱ መሆኑ አያስታውቅም። ዘይት አያስፈልጋችሁ። በቂቤ ውሃ የሞቀ ትንሽ ውሃ ማማሰያውን ብቻ እያጠባችሁ ቀስ ባለ እሳት እንዲቁላላ ማድረግ። አሁን ደግሞ ነጭ ሽንኩርት እናደርጋለን። እኔ ነጭ ሽንኩርት በጣም ስለምወድ 2-3 ማንኪያ አደርጋለሁኝ። እናንተም እንደ ፍላጎታችሁ ነጭ ሽንኩርት አድርጋችሁ፣ ይሄ ነጭ ሽንኩርት ነው። ከዛ ከነጭ ሽንኩርቱ ጋር ደግሞ አሁን ማቁላላት። አሁንም ትንሽ ውሃ ጠብ እናደርግና እሳቱን ቀነስ እናደርገዋለን። እኛ የምንጠቀመው እንደነገርኳችሁ ቅድም 1-2-3 ክንፍ እናደርጋለን። ታፋና እግሩን ነው የምንጠቀመው። ሙሉ ዶሮ አልሰራም። ሙሉ ዶሮ አይደለም የምንጠቀመው። እናንተ የፈለጋችሁትን አይነት መጠቀም ትችላላችሁ። ይሄን ያህል ስጋ ካደረኩ ይበቃኛል። በቁሌቱ በደንብ አሸዋለሁ ስጋውን። ያው የዚህ ሀገር ስጋ በጣም ሶፍት ስለሆነ ቀስ ባለ እሳት ቅመሙ ውስጡ ግብት እስኪል ድረስ ቀስ ባለ እሳት እንዲበስል ማድረግ። እሱ እየበሰለ በቃ ሌላ ከጎን ለበዓል መስራት ያለባችሁ ነገር ትሰራላችሁ። እንቁላሉን እልጣለሁ። አሁን ጥብስ እየሰራው ነው። የጎመን በስጋው ስጋው እየበሰለ ነው። እዚህ ሽሮ ባሌ በጣም ነው የሚወደውና ለሱ ሽሮ ሰርቻለሁኝ። ስጋውን ከጨመርኩኝ በኋላ ውሃ አልጨምርም። የስጋው ውሃ ራሱ ይተፋና ላላ ያደርገዋል ቁሌቱን። አንዳንድ ሰዎች ደግሞ ስጋውን በመጥበሻ ጠብሰው ውሃውን አውጥተው ዶሮ ላይ ይጨምራሉ። እኔ ያው ዝም ብዬ ስለምጨምር በደንብ ውሃውን ጨምቄ ስለምጨምር ውሃ አልጨምርም። የዶሮ ውሃው ማላያ ይሆነኛል ማለት ነው።
ያ ሁሉም ሰው የየራሱ አይነት የዶሮ አሰራር አለው። ይሄ የኔ የዶሮ አሰራር ነው። አሁን እንቁላሉን እናደርጋለን። ጎኑ ላይ ሰንጥቀዋለሁኝ በቢላ ሰንጠቅ ማድረጋችን የሚጠቅመን ቅመሙ ወደ ውስጥ ገብቶ ቆንጆ ፍሌቨር፣ ቂቤው፣ የዶሮ ቁሌት ሁሉ ነገር ወደ ውስጥ ገብቶ ቆንጆ ጣዕም ይሰጠዋል። ዶሮውንም እንደዛ አድርጌያለሁኝ። አሁን ቅድም 1 ማንኪያ የዶሮ ቅመም አድርጌያለሁኝ ሳቁላላ። አሁን ደግሞ 1 ማንኪያ ሊወጣ ሲል የዶሮ ቅመም፣ 1 ማንኪያ ኮረሪማ እናደርጋለን። የዶሮ ቅመም እኔ ከኢትዮጵያ ነው የመጣልኝ። እንዴት እንደሚሰራ ፋይንድ አውት አድርጌ እንትን ብዬ ልሰራላችሁ እችላለሁ። ግን እናቴ ናት ላከችልኝ ከኢትዮጵያና የዶሮ ቅመም እንዴት እንደሚሰራ ብዙ አላውቅም። ግን እንዴት እንደሚሰራ ካወቅኩኝ ለእናንተ አሳውቃችኋለሁኝ። ልጅ እያለሁኝ እናቴ ስትሰራ አውቅ ነበር። አሁን ግን አላስታውሰውም። እሷ ናት አሁን ከኢትዮጵያ የምትልክልኝ። እዛ በደንብ ቅመሙን ካዋሃድን በኋላ 1 ማንኪያ ቂቤ ሊወጣ ሲል እናደርጋለን። ቅድም 2 ማንኪያ ቂቤ ነው ያደረኩት ሳቁላላ፣ በቂው ነው። እንዳይበዛ ዘይት አላደረግንም። ቆንጆ ሽታውን ልነግራችሁ አልችልም። ክትፎ ላይ ያው ሚጥሚጣ፣ ኮረሪማ፣ ጨው ሞቅ ሲል ስጋውን አድርጎ በደንብ ማሸት። በጣም ቀስ ባለ እሳት፣ በተለይ ጥሬውን የምትወዱ ሰዎች ካላችሁ እንደዛ። እኔ ጥሬውን እወዳለሁ፣ ባለቤቴ ጥሬውን አይወድም። አይኖ ጥሬ በጣም እንትን ይከብዳል፣ ግን እኔ በጣም ነው የምወደው ጥሬ። ለኔ ጥሬውን ከቀነስኩ በኋላ ይሄንን እጠብስለታለሁኝ። ጥሬ ስለማይወድ ቅቤ ከላይ እንደዚህ የሚጨመረው ነገር ብዙም እንትን አይለኝም። ይሄ ራሱ ቅቤው ትንሽ በዛ ብሏል። አመት በዓል ነው አንዳንድ ጊዜ። ያው እዚህ ጋር የሁሉንም የምግብ አሰራሬን ውጤቶችን ላሳያችሁ ነው። ክትፎ በጣም በጥሩ ሁኔታ ወጥቷል። ጎመን በስጋውም እንደዛው። በጣም ነው ጎመን በስጋ የምወደው። ጥብስ፣ ሽሮ። እናንተ ምን እንደምትሰሩ ኮሜንት ላይ እንደምታስቀምጡልኝ ተስፋ አደርጋለሁ። ቪዲዮ ትንሽ ረዘም ብለዋል፣ ግን እንደምትወዱት ተስፋ አደርጋለሁኝ። እዩት፣ ዶሮ ያለ ዘይት የሰራ ነው፣ ቅቤ ሳናበዛ። በጣም ቆንጆ የሚጣፍጥ ነው የወጣው። እንደዛ ያለ ዘይት በቂቤ በትንሽ ቂቤ መስራትም ዶሮ ይቻላል። እዩት፣ ቅባት አልበዛበት፣ አልወፈረ፣ አልቀጠነ፣ ቆንጆ ራይት። እንጀራ አልጋግርም፣ ገዝቼ ነው ግሉተን ፍሪ እንጀራ። ይሄ ምንም ያልተደባለቀበት። ዋው! እዚህ ላይ ደግሞ እንዴት የበዓል ፕሌት እንደማደርግ ነው ማሳያችሁ። ይሄን ሁሉ አንድ ሰው አይበላም፣ ሼር እናደርጋለን። ግን እዩት፣ በየአይነቱ ማለት የስጋ አንድ ላይ እንዴት እንደሚያምር ሽታውን ልነግራችሁ አልችልም። የበዓል ኢንጆይ ያድርጋችኋል። ይህ ቪዲዮ ጠቃሚ ነው ካላችሁ ላይክ፣ ሼር፣ ኮሜንት ማድረግን እንዳትረሱ። ጥያቄ ካላችሁ በኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም በሚቀጥለው ማየት የምትፈልጉትን ቪዲዮ በኮሜንት ሴክሽን ላይ አስቀምጡልኝ ወይም በውስጥ አሳውቁኝ። በአብዛኛዎቻችሁ ኮሜንት የተደረገው ወይም ደግሞ የተጠየቀውን በሚቀጥለው ቪዲዮ ሰራለሁኝ። በጣም ትልቅ ኮሚኒቲ እየገነባን ነው። በጣም እየተማማረንና ልምድ እየተለዋወጥንም ነውና ጥያቄ ከመጠየቅ ወደኋላ አትበሉ። እኔም ጊዜ ባለኝ ሰዓት ጥያቄዎቻችሁን እመልሳለሁኝ። ትንሽ ብዘገይም ትዕግስተኛ ሆኑ። በጣም እየተማማርን ነው። ቪዲዮዎችን ስለምታዩ በጣም አመሰግናለሁ። ቴንክ ዩ ፎር ዋቺንግ። በሚቀጥለው ቪዲዮ እስከምንገናኝ ለአሁኑ ባይ።